ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ሆይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አቡነ ገብረ መንፈስ ቅዱስ እንዲሁም ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ወርሃዊ ክብራቸው በዓለ ክብራቸው ነው። እንኳን አደረሳችሁ። ሁላችሁንም በያላችሁበት ቅዱሳን ይጠብቋችሁ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ አለው እግዚአብሔር ይመስገን። እና ቤተሰብ ዛሬ መጣሁትኝ ትላንትና ልዩን አይቻት ነው ከያቡ ጋራ እንዴት እንደሚያረጋትና እንዴ አልኩኝ ሄለንና የአብስራ ድጋሚ እንዲለያዩ ምናልባት ይች ልጅ ከስር ሄዳ ነገር ቆስቅሷ የሆነው እንዴ ብዬ አሰብኩኝ። ምክንያቱም መጀመሪያ ማለት ነው ከሄለን ጋር ሄለንና የአብስራን አስማምተው ሉል እሷ ምናምን ሆነው ሲያስታርቁ ለሄለን እኔ እህትሽ ነኝ፣ ከእንግዲህ በኋላ ከጎንሽ ነኝ፣ ከሱ ጋር ያለኝን ነገር ጨርሻለሁ ብላ አምና አሳምና ምን ብላ ነው ከያብስራ ጋር ሄለንና የአብስራ ታርቀው በቃ ታርቀናል፣ ከእንግዲህ በኋላ ምንም አይነት ጸብ የለም ብለው በቃ ሰላም ነው ብለን እኛም ደስ ብሎን ነበረ። አሁን ደግሞ ቪዲዮ ሰሩ ልንለያይ ነው በቃ ተለያይተናል እንደውም ብለው ማለት ነው። እሺ ትናንትና እቺ ልዩ የምትባለው ማለት ነው አንድ ሴት ተነስታ ለአንድ ሴት እኔ እህትሽ ነኝ በቃ ከእንግዲህ በኋላ ከዚህ ጋር ያለኝን ነገር አብቅቷል ጨርሻለሁ ብላ ካለቻት ማለት ነው መልሳ ከዛ ሰው ጋራ መገናኘትና እንደገና መለመን ምን ማለት በጥፊ መመታትስ ምን ነው? ይሄን ያህል እንደዚህ የኢትዮጵያ አሁን ሴቶች አሁን ያሉት በስመ አብ ወወልድ ወመንፈስ ቅዱስ ኢትዮጵያ ያሉ ሴቶች ወንድን በግድ ልመና የእውነት በግድ ልመና እንዴ! አረ ወንድ ልጅ ሲለምን ይሻላል የእውነት ወንድ ልጅ ሲያፈቅር ወንድ ልጅ ሲለምን ወንድ ልጅ ሲወድ ነው እንጂ ሴት ልጅ ያየችውን ወንድ በቃ እሱን ወድጄዋለሁ አፍቅሬዋለሁ ምናምን ነገር ብላ ጭራው ቂጥቂጡ ስር መከተል የለባትም። ክብሯን ተጠብቅ። እንደዛም እወድሃለሁ አፈቅርሃለሁ ምናምን ተባብለው ያነቡትን ሴቶች አይተናል አይደል እንዴ? አሁን የት ላይ እንደደረሱ የት ላይ እንዳሉ ማለት ነው። ንቀት ተናንቀው ስልክ ደግሞ ከኢትዮጵያ ገባብኝ በስመ አብ ወልድ እና ቤተሰብ የእንትና ነገር የዝች የልዩ ነገር ግርም ብሎኛል። ሄለን ደግሞ ጠፋች። በጣም ምን ሆና ነው የጠፋችው? አንዳንዴ እኮ የእውነት ሰው ፊትም መቅረብ ወይ ደግሞ የሰው አይን ማየትም ያስጠላል። የሆነ ነገር አንድ ሰው ጀምሮ ካልተስተካከለለት ካልሆነለት ያ ነገር የሆነ በቃ አለ አይደለ የሆነ በቃ የሆነ ስሜት ይሰማና የሰው ፊትም ያለ ማየት በፊት የተለመደውንም ነገር ላለማድረግ የሆነ በቃ አለ አይደለ ድብርት ውስጥ ምናምን ይከታልና ሄለን እንደዛ ሆና ነው የጠፋችው ብዬ ነው ማስበው። ግን እንትና ልዩ ወርቅ ትላንትና ልዩ ያው ሲቀማጠል ነው እንጂ ስትቀማጠል እንጂ ልዩ ወርቅ ነው ስሙ አይደል እንዴ? እና ልዩ ያው በጣም ትላንትና ይዛ የመጣችው የአብስራ ራሱ ማለት ነው በጥፊ ከሄለን ጋራ ከፈለገ ምን ሄለንን አሳምኖ በስነ ስርዓቱ አብሮ መቀጠል ይችላሉ እኮ። የሆነ ነገር ስላለ ነው ደግሞ ከሄለን ጋራ የተለያዩት። ያኔ እኮ እንዳልክና ሄለን ሲለያዩ የተለያዩበትን ነገር ሄለን አልተናገረችም አይደል እንዴ? በቃ ተለያይተናል ነው። ብዙ ማውራት ስለማትወድ ነው። አሁንም ያየችው ነገር ስላለ ያ ነገር ስላልጣማት ከያብስራ ጋራ ተለያይተናል ብላ ቪዲዮ ሰራች። ይቺ ልዩ የምትባለዋ ማለት ነው ምናልባት ከስር ሄዳ ነገር ቆስቁሳባቸው እዛ ውሳኔ ላይ እንዲደርሱ አርጋቸው ነው። የእውነት እነሱ ከተለያዩ በኋላ ትላንትና መታ ፍቅራችንን እናድስ። በጣም ነውረኛ ናት እኮ ነውረ